ተበርዶብን እንደምታውቁት ጦርነት ከጀመረ መደበኛ ጦርነት 3 እና 4 ዓመታት አስቆጥረናል። ስለዚህ በዚህ ጦርነቱ ሳንጠፋ ጠላቶቻችን እንደሚፈልጉት ሳንሆን እዚህ ያደረሰን አምላካችን የማርያም መድኃኒዓለም ኢየሱስ ክርስቶስ ወይም አላህ ክብር ለእሱ ይሁን። ምክንያቱም በጣም ብዙ ዋጋ ከፍለን ከዛ ውጪ ዛሬ በዚህ ደረጃ ደርሳችሁ ለባለፉት ወራት ስልጠና ወስዳችሁ ውጣ ውረዱን፣ ድካሙንም፣ ረሃቡንም፣ ጥሙንም ብርዱንም ይችላችሁ በዛሬ በቃችሁ ተባራጭ ሰራዊት ለዚህ ስልጠና ዋጋ የከፈላችሁ አሰልጣኝ ወታደራዊ ተቋማት ላይ ያላችሁ ዛሬ ብዙ የተገኛችሁ ሁሉ ከዚህ በተጨማሪ አጠቃላይ በዚህ ስልጠና ላይ የተሳተፋችሁ ወታደራዊ ስልጠና ጨምሮ የፖለቲካዊ ስልጠና
ሲሰጡ የነበረ ከአፋብን ደቡብ አማራ ቀጠና ሳምንት የእዝ አመራሮች ከዛም በታች የክፍለ ጦር አመራሮች ይህ ስልጠና እንዲሳካ አስተዋጽኦ ያደረጋችሁ አካላት በሙሉ ለዚህ ስልጠና ዋጋ የከፈላችሁ እንኳን አደረሳችሁ። እናመሰግናለን። እንግዲህ የስልጠና በቀላሉ የመጣ ነገር አይደለም። እንደምታውቁት በጣም ብዙ ዋጋ ተከፍሎበታል። ዛሬ ላይ ቆመን በዚህ አሰልጥነን ስናስመርቅ ዝም ብሎ በአጭር ቀን የመጣ ነገር አለ። በጣም ብዙ ውጣ ውረድ አለበት። ከዚህ በተጨማሪ ደግሞ የአማራን ቤት ትልቁን ድርጅት አፋብን በመሰረትን በማግስቱ ወደ ስራ ገብተን እናንተን ለማስመረቅ የበቃንበትና በጣም ልዩ የሚያደርገው ጊዜ ስለሆነ ይህም ሁሉ ስራ ለመስራት እንደ አማራ ዋጋ ከፍለው ስለደረሰ ለዚህ ስራ ሁላ ዋጋ የከፈለው ሁሉ ማመስገን እፈልጋለሁ። ከዚህ በተጨማሪ እውነት ለመናገር በዚህ ስልጠና ላይ ወታደራዊ ስልጠና ብቻ አይደለም። መጀመሪያ ላይ እንዳነሳው ብዙ ስራዎችን ሰርተናል። ይህ ሰራዊት የሚጠበቅበት በጣም ብዙ ነገር አለ። የአማራ ሕዝብ አደራ ያዝ ነው። የአማራ ሕዝብ ደግሞ እንደምታውቁት በተለይ ለባለፉት 20-30 ዓመት እና ከዛ በላይ ዋጋ ሲከፍል የነበረ ነው። ይህ ደግሞ ምናልባትም ትናንት ያሳለፍነውን ጊዜ አሁንም እንዳልደግሞ ከዚህ የበለጠ ደግሞ ተጠፋላችሁ ተብሎ የተፈረደብን ህዝቦች ነው። በዚህ ልክ ዋጋ የከፈል ነው ያክል ነገሩ ደግሞ ከዚህ የተሻለ ስራ ሰርተን ራሳችንን የምናድንበትን ጊዜ ታሳቢ አድርገን በዚህ ልክ ስንሰራ ቆይተናል። ሁሉንም ለማመስገን እንፈልጋለን። ዋጋ ከፍለን ያገኘነው ምናልባት ህዝባችን ከኛ ብዙ ይጠብቃል። የአማራ ህዝብ አሁን የያዘው ትግል ህዝባዊ ትግል ነው። ህዝባዊ ትግል ደግሞ በጣም ብዙ ተሳትፎች ይፈልጋል። ለዛ ነው ሁላችንም አስበን ነው። ስለዚህ እስከዛሬ ድረስ ወታደራዊ ስልጠና ወስደናል። ወታደራዊ ስልጠና ቀጣይ የሰለጠነውን ስልጠና ተግባራዊ የማድረግ በስነ ምግባር የተማርናቸው ግብረ ገብነት ስልጠናዎች አሉ። ፖለቲካዊ ስልጠና ሰልጥነናል። ከየት ተነስተን የት እንደርሳለን? እነዚህን ስልጠናዎች ተግባራዊ የማድረግ ኃላፊነት ይኖርብናል ማለት ነው። ስለዚህ በጣም ብዙ አደራ ከዚህ ሰራዊት የሚጠበቅ ስለዚህ የሰለጠናቸውን ስልጠናዎች ሰርተን በማሳየት ትላንትና ቤታችን ሆነን ያላገኘነውን ዛሬ ያገኘነውን ነገ ተግባራዊ በማድረግ ማህበረሰባችን ጋር ስንቀላቀል ደግሞ ትናንት የተማርነውን የስነ ምግባር ትምህርት ተግባራዊ ማድረግ ነው። ማህበረሰባችንን እሱ በሚፈልገው ልክ የማህበረሰቡ ትግል ነው ትግላችን። ይህን ትግል ዳሩ ሊደርስ የተማርነውን ትምህርት ብቻ ማለት ነው በሕይወት ዘመናችን የምናውቀው ባህል ወግ እሴቶች ተግባራዊ ማድረግ ግዴታ ነው፣ ከኛ የሚጠበቅ ነገር። ስለዚህ ይህን ነገር አደራ ጭምር ማሳሰብ እንወዳለን። ከዚህ በተጨማሪ እንደምታውቁት በዚህ ዓለም ላይ በክፋቱ የሚታወቀው በገዳይነት አንድነት ሳይሆን ልዩነት የሚሰሩ አብሮ መኖር ሳይሆን መለያየት የሚሰሩ መልካምነት ሳይሆን መጥፎነት፣ ለውጥን ሳይሆን እድገትን ሳይሆን በእያንዳንዱ እንቅስቃሴ ላይ የሰዎችን ዝቅ ማለት የሚፈልግ ገነት ሳይሆን ገሃነም የሚፈልግ ወይም ደግሞ ዓላማው ገሃነም ይሆናል የምናቆኛ ዳሩ ይመስለዋል። ነገር ግን አሁን ባለው ነባራዊ ሁኔታ በተለይ እኛ አማራዎች እንድንጠፋ መንግስት ነኝ በሚል የአማራ ሕዝብ ከዚህ ምድር ላይ ማጥፋት አለብኝ ብሎ ስርዓታዊ የሆነ ዝግጅት አድርጎ እኛን እያጠፋ ያለ እስከዛሬ የመጣንበትን ባህል፣ ወግ፣ እሴት፣ ቋንቋ ከአሁን በኋላ እዚህ ምድር ላይ ማየት አልፈልግም።
ምናልባትም የዳብሎስ ስራ አስፈጻሚ ከዚህም አልፎ ደግሞ እንደምታውቁት ሰው ካልሞተ ደም ካልፈሰሰ እንቅልፍ የሚያይዝ ጦርነት ከሌለ እረፍት የሌለ ኃይል እንደምታውቁት በአገዛዝ በኩል የብልጽግና ገዢ እና ተከታዮቹ ዛሬ እያየን ነው። ምናልባት ትናንትና በዚህ ደረጃ የምንጠብቀው ስርዓት ነበረ። ባልነቃንበት ሰዓት አማራ ወጥቶ ወርዶ ሀገርን ያቆየ ህዝብ በስርዓተ መንግስት ግንባታ በጣም ብዙ ዋጋ የከፈለ ህዝብ በኪነ ጥበቡ በጣም ብዙ ዋጋ የከፈለ እንደ ሀገር ብቻ ሳይሆን እንደ ዓለም ሀገርን ከጠላት ሀገርን ከቅኝ ግዛት ተከላክሎ ያቆየ ህዝብ እንደምታውቁት ዛሬ ላይ ታውጆብን መዋቅራዊ ስራ እየተሰራ ከውጭም ከውስጡም ጠላታችን በዝቶ እንድንጠፋ ተፈቅዶ ይህ የኛ የመጀመሪያው ተጽዕኖ ሳይሆን ምናልባት እስከዛሬ ሲንከባከቡ የመጡትን በተሻለ መልኩ እያስፈጸመ ያለ የብልጽግናው አገዛዝ ከአሁን በኋላ ምናልባት ህዝባዊ በሆኑባት እኛ ግንባር ቀደም ሆነን ይህን ነገር ለማስፈጸም እንገደዳለን ማለት ነው። ስለዚህ አማራ እንደ አማራ የሚቀጥል ከተፈለገ ቅድም መግቢያ ላይ እንዳነሳሁት እያንዳንዷን ተጠቅማለች የምንለውን ነገር ተግባራዊ ማድረግ ግዴታ አለብኝ ማለት ነው። ግዴታ አለብኝ። የእኛ ህዝብ እውነት ለመናገር አማራ በሰብአዊነቱ የሚታወቅ ነው። በደግነቱ ወደር የለው፣ በአገር ወዳድነቱ ወደር የለው። አገር እንደ አገር እንድትቀጥል የእኛ አባቶች የእኛ አያቶች የከፈሉትን ዋጋ እኛ ዛሬ ላይ ቆመን ትናንት የተሰራውን ታሪክ ማውሳት ሳይሆን ዛሬ ስለተፈረደብን ብቻ ተሰደደን አማራ እንደ አማራ የሚቀጥል የሁላችንም አስተዋጽኦ ስለሚያስፈልግ ወደ ህዝባችን ስንገባ ህዝባችንን በአግባቡ ትሪት በማድረግ ህዝባችንን በማገዝ አለን። እኔ ዛሬ የፋኖ ሰራዊት አባል ሆኜ ለመመረቅ የበቃሁት የአማራ ህዝብ ወታደር የአማራ ህዝብ የተደቀነበትን የህልውና አደጋ ለመቀልበስ በነፃነቱ በማንነቱ ላይ የመጡትን ጥላቶች በሙሉ እስከ ህይወት መስዋዕትነት ድረስ ለመመከት ቃሌን እሰጣለሁ። ከጥንት የአባቶቼ የወረስኩት የጀግንነት የነፃነት የአደራ በመቀበል የአማራ ህዝብ ክብር ደህንነት ለመጠበቅ እንዲሁም ለፍትህና ለእውነት ዘብ ለመቆም ቃሌን እሰጣለሁ። የአማራ ህዝብ የጨዋነት ባህልና ወግ የተወለድኩ መሆኔን በመገንዘብ የፋኖን የሞራል እሴት በመጠበቅ ንጹሐንን ላልበድል የህዝብ ንብረት ሳልነካ ሴቶችን፣ ህፃናትን፣ ሽማግሌዎችን ክብር ሳላስደፍር በተገቢው ስነ ምግባር የአማራን ህዝብ የጣለብኝን ኃላፊነት ለመወጣት ቃሌን እሰጣለሁ። የአማራ ህዝብ ታሪካዊ አንድነትና አብሮነት እንደ አይን ብሌን ለመጠበቅ በሴራና በክደት ሳልበርዝ የህልውና ትግሉን ዓላማ ለመጠበቅ በጽናት ለመቆም ቃሌን እሰጣለሁ። የፋኖ ሰራዊት ስነ ምግባር እና የአመራሮችን ትዕዛዝ ያለምንም ማንገራገር በብቃት ለመፈጸም ቃሌን እሰጣለሁ። ይህንን የገባሁትን ቅዱስ ቃል ባጣ
የወጣሁበትን የህልውና ዓላማ ብክት የህዝብ አደራ ብበላ የአማራ ህዝብ ይቅር አይበል። የአማራ ህዝብ እምነትና ምርቃት ይገኝ። የታሪክ ተወቃሽና የትውልድ መሳለቂያ ልሁን። በዚህ ትግል የተሰዉ ወንድሞችና እህቶቼ አጥንት እሾህ ሆኖ ይውጋል። ደማቸው የህሊና ዕረፍት ይንሳል። ድል ለአማራ ህዝብ፣ ክብር ለሰማዕታቱ ይሁን። ሁላችን በተከባበረ ክንዳችን አመሰግናለሁ።